በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል። የተከበራችሁ አድማጮቻችን እንደምን አላችሁ? ይህ በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው ትርታ ቼክ ፕሮግራማችን ነው። በዚህ ፕሮግራማችን በማህበራዊ ሚዲያም ሆነ በተለያዩ መንገዶች በፍጥነት የተሰራጩ አነጋጋሪ የሆኑና ብዥታን የፈጠሩ መረጃዎችን እውነታነት በጥልቀት እንፈትሻለን። መረጃ ኃይል ነው፣ ሐሰተኛ መረጃ ደግሞ አጥፊ ኃይል። እርሶም ታዲያ የሚደርሱትን መረጃ ከማመኑ ከማጋራቱ በፊት አንድ አፍታ ቆም ብለው እውነታውን እንዲያጣሩ እያሳሰብን ለዛሬ ያዘጋጀናቸውን የተመረጡ መረጃዎች ይዘናል። አብራችሁን እንድትቆዩም በትህትና እንጋብዛለን። በቅድሚያም በመቄት ወረዳ የሃይማኖት አባት ላይ ግፍ ተፈጸመ በሚል የተሰራጨው የምስል እውነታን እንነግራችኋለን። አድማጮች በማህበራዊ ሚዲያ በተለይም በፌስቡክ ላይ ወጣቱ አማራ በተባለ ከ20 ሺህ በላይ ተከታዮች ባሉ ገጽ ላይ መቄት ወረዳ በአንድ የቤተ ክርስቲያን አባት ላይ በሰራዊቱ የግፍ እርምጃ ተፈጽሟል የሚል መረጃ ከምስል ጋር ተሰራጭቶ ተመልክተዋል። ይልጥፍ የኦሮሞማ ብልጽግና ስርዓት በአማራ ህዝብ ላይ የከፈተው ጦርነት የሃይማኖት አባቶችን ኢላማ አድርጓል በሚል መሪ ቃል የቀረበ ሲሆን በመቄት ወረዳ የሚገኙ አንድ ወፍጮን የሚያንቀሳቅሱ አባት ለፋኖ መረጃ ትሰጣለህ፣ ትመግባለህ በሚል ሰበብ ታስረው እንግልት እንደደረሰባቸው ይገልጻል። ዜናውን ወደ እናንተ እስካደረስንበት ሰዓት ድረስም መረጃው ከ300 በላይ ላይክ ከ140 በላይ ሼርም የተደረገ ሲሆን ትርታ ቼክ የመረጃውን እውነተኝነት ለማረጋገጥ በልጥፉ ላይ ጥቅም ላይ ያለውን ምስል በዲጂታል ማጣሪያዎች የመረመረ ሲሆን ምስሉ በሰው ሰራሽ አስተውሎት የሚሰሩ ምስሎችን በሚለየው ኤአይ ኦርኖት በተባለው የዲጂታል መሳሪያ ሲያጣራ ምስሉ በኤአይ የተቀነባበረ እንጂ እውነተኛ ክስተትን የማያሳይ መሆኑንም ተረጋግጧል። በምስሉ ላይ የሚታዩት የገመድ አሰራር ሁኔታዎች፣ የሰውየው አቀማመጥ፣ በአካባቢው ያሉ ጥላዎች ከእውነተኛ ፎቶግራፍ ይልቅ በቴክኖሎጂ የተፈጠሩ መሆናቸውን የሚያሳዩ ምልክቶችም ይታዩበታል። በመሆኑም መረጃው የተሳሳተና በቴክኖሎጂ የተፈበረከ ምስልን በመጠቀም የሰዎችን ስሜት ለመቀስቀስ የታለመ መሆኑን ተመልክተናል። በአክሱምም ይሁን በመቄት ወረዳ የሃይማኖት አባቶች ላይ ጥቃት ተፈጽሟል በሚል በምስል የታጀቡት እነዚህ መረጃዎች መሰረተ ቢስ መሆናቸውን ትርታ ቼክም አረጋግጧል። ትርታ ቼክ መረጃውን ሐሰተኛ ነው ሲል ምስሉን በመመልከትም በይኖታል። ሌላው ዜና በሳውዲ አረቢያ ኢትዮጵያውያን ሞት ተፈርዶባቸዋል በሚል የተሰራጨው የምስል እውነታን እንነግራችኋለን። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በተለይም ስቴሊን ገብረስላሴ በተባለ ከ350 ሺህ በላይ ተከታዮች ባሉት የፌስቡክ ገጽ ላይ በሳውዲ አረቢያ የሚገኙ ኢትዮጵያውያን ለሞት ፍርድ መዳረጋቸውን የሚገልጽ አሳሳች መረጃ በስፋት ሲሰራጭ ተመልክተናል። ልጥፉ የኢትዮጵያን ወቅታዊ ፖለቲካዊ ሁኔታ ታሳቢ በማድረግ የሳውዲ አረቢያ መንግስት ምህረት እንዲደረግላቸውና ወደ ሀገራቸው እንዲመልሳቸው የሚማጸን ሲሆን በምስሉ ላይም በርካታ ኢትዮጵያውያን በካቴና ታስረው በፖሊስ ታጅበው ሲሄዱ ያሳያል። የመረጃ እስካሁን ድረስ ከ2500 በላይ ላይክ እንደዚሁም ከ650 በላይ ሼር የተደረገም ሲሆን ብዙዎችን ያስደነገጠና የተሳሳተ ግንዛቤ ፈጠረ ሆኗል። ትርታ ቼክም የመረጃውን እውነተኝነት የምስሉን ትክክለኝነት ለማረጋገጥ ምርመራ ያደረገም ሲሆን በልጥፉ ላይ ጥቅም ላይ ያለው ምስል በኤአይ የተቀነባበረ መሆኑን ለመለየት ኤአይ ኦርኖት በተባለ የዲጂታል መሳሪያ ምርመራም ተደርጓል። በምርመራው ውጤት መሰረትም ምስሉ 100% በሰው ሰራሽ አስተውሎት የተፈበረከ እንጂ በእውነተኛ ካሜራ የተቀረጸ አለመሆኑም ተረጋግጧል።
ምስሉ ያለምንም አይነት መሳሪያ በእይታ ብቻም ስንመለከተው በምስሉ ላይ የሚታዩት የፖሊስ ልብሶችና በላያቸው ላይ ያሉ ጽሑፎችም ከሳውዲ አረቢያ እውነተኛ የፖሊስ ዩኒፎርም ጋር የማይገጥሙ በዝርዝር ሲታዩም ጽሑፎቹ የማይነበቡ ናቸው። ካቴና የታሰሩ ሰዎች የፊት ገጽታም የሰውነት ክፍሎች በተለይ እጆቻቸው፣ ጣቶቻቸው ላይ የሚታዩ ቅርጾች በኤአይ ምስሎች ላይ የሚታዩ የተለመዱ የተዛቡ ቅርጾችም ናቸው። አልፈውም በምስሉ ጀርባ የሚታዩ ህንጻዎችና የንግድ ምልክቶች ላይ ያሉት የአረበኛ ጽሑፎችም ትርጉም የማይሰጡ የተደበላለቁም ናቸው። ምንም እንኳን በሳውዲ አረቢያ የሚገኙ ኢትዮጵያውያን የተለያዩ እንግልቶችና እስራቶች እንደሚገጥሟቸው የሚታወቅ ቢሆንም አሁን የተሰራጨውና ኢትዮጵያውያን ለሞት ተፈርዶባቸው እየተወሰዱ እንደሆነ የሚያሳየው ምስል ሙሉ በሙሉ በቴክኖሎጂ የተቀነባበረም ነው። እንዲህ ያሉ መረጃዎች ሰዎችን ስሜት ለመቀስቀስ የተከታዮችን ቁጥርም ለመጨመር ታስበው የሚሰሩ በመሆናቸው ህብረተሰቡ መረጃዎችን ሳያጣራ እንዲያሰራጭም እናሳስባለን። በመሆኑም ስቴሊን ገብረስላሴ በተባለው ገጽ የቀረበው መረጃና ምስል ሐሰተኛ መሆኑን ትርታ ቼክም አረጋግጧል። በመጨረሻም በትግራይ ክልል የድሮን ቅኝት ተደረገ በሚል የተሰራጨ የምስል እውነታን እንነግራችኋለን። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በተለይም ዲጂታል ኢትዮጵያ በተሰኘና ከ36,000 በላይ ተከታዮች ባሉ ገጽ ላይ የኢትዮጵያ አየር ኃይል በትግራይ ክልል ቁልፍ ቦታዎች ላይ የድሮን ቅኝት ማድረጉን የሚገልጽ ሰበር ዜና በምስል ታጅቦ ሲሰራጭ ተመልክተናል። ልጥፉ የአየር ኃይሉ የህወሓትንና የሻዕቢያን የጦር ካምፖችና መደበቂያዎችን መቃኘቱን የሚገልጽ ሲሆን እስካሁን ከ1100 በላይ ላይክ ከ50 በላይ ሼርም ተደርጓል። ትርታ ቼክ የመረጃውን ትክክለኛነት ለማረጋገጥ ምስሉን በዲጂታል የማጣራ ዘዴዎች የመረመረም ሲሆን በጉግል ሌንስ ባደረገው የገጽታ ፍለጋ ማጣራት ምስሉ አሁን በትግራይ ክልል የተነሳ ሳይሆን በፈረንጆቹ ሜይ 9 በካስፒያን ፖስት በተባለው በዓለም አቀፍ የዜና ድረገጽ ላይ ወጣ መሆኑን ለማረጋገጥ ተችሏል። በምስሉ ላይ የሚታየው ድሮንም የቱርክ ምርት የሆነው ባይራክታር አኪንጂ የተባለ መሳሪያ ሲሆን በሁለተኛው ምስል ላይ በድሮኑ ጭራ ላይ የቱርክ ባንዲራ ምልክት በግልጽ ይታያል። ይህም ምስሉ ከኢትዮጵያ አየር ኃይል ወቅታዊ እንቅስቃሴ ጋር የማይገናኝ ከሌላ የውጭ ሀገር ምንጭ የተወሰደ መሆኑን ያሳያል። ታዲያ በትግራይ ክልል የድሮን ቅኝት ተደረገ በሚል በዲጂታል ኢትዮጵያ ገጽ የተሰራጨው ምስል የቆየና ከሌላ ዓለም አቀፍ ድረገጽ የተወሰደ በመሆኑ የቀረበው መረጃ መሰረተ ቢስ መሆኑን ትርታ ቼክ ያረጋግጣል። አድማጮች ለዛሬ የፈተሽናቸው መረጃዎች እነዚህን ይመስሉ ነበር። እናንተም ጥርጣሬ የገባችሁ እውነቱ ቢጣራ የምትሉት መረጃ ካለ ሀሳብ አስተያየቶቻችሁን በዩቲዩብ ቻናላችን ልታደርሱን የምትችሉ ሲሆን የትርታ ቼክ ቡድናችንን ማጣርቶ ነገሩን ያቀርብላችኋል። ሁሌም ከማጋራቱ በፊት ያጣሩ። በትርታ ኤፍኤም 97.6 አብራችሁን ስለነበራችሁም እናመሰግናለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመኖና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።